መብላት እያመጡ ብዙ ነገር ሊነግሩክ ይችላሉ። ቀላሉ ነገር እኔ ምንም አልናገርም። እኔ በራሴ በደረስኩበት ማለት ነው። ቀላሉ ነገር ተናግሬያለሁ። የህግ አካል ይግባበት፣ ሬሷ ይፈተሽ። ይሄ እና አሜሪካዊ ናት። ለአሜሪካ እንትን ሪፖርት አድርጉ። አበሻ ዝም ብሎ ነው እዚህ ሚዲያ ላይ የሚያወራው። እኔ መሬት ላይ ወርጄ ነው ያገኘሁት። ግን ይሄ ነው አልልም። ከእንትና ጋር ምንም ችግር የለም። እንደዛ አይደለም። ታሪኩ ሌላ ሊሆን ይችላል። ለዚህ ይሄንን ብቻ ነው የምልህ። ይሄን ማድረግ ከቻልክ ውረዱ ካዘናችሁ። ከዛ በተረፈ የህግ አካል ይግባበት። በቃ እኮ ነው ያልኩት። አንድ ስልክ አለ፣ እሱ ልስጠውን ያልኩት እኮ። ምንድን ነው የምታወሪው? አንድ እኔ ማን እንደሆን ካላውቅም ግን ማለት ነው እኔ በራሴ ሰው መብረቁ በራስ ሰው በምታውቀው እንጂ ማለት ነው የሚወጣው ስለ ሴትዮዋ የሚወራው የተለያየ ነገር ማለት ነው። ብዙ ነገር አለ። ገባ? እኔ ብዙ መረጃ ነው የሚገባልኝ ስልኬ ላይ ስለማልፈልግ ነው። መረጃ እያሉ ግማሹ መታወቅ ነው የሚፈልገው፣ ግማሹን ሀዘኔታ የላቸው። እኔም ስቀልድ ነበር እዚህ ነገር ላይ ማለት ነው። ጌታን ነው የምልህ። በጣም ነው የተጸጸትኩት ስቀልድ ኖ ምናምን በቃ እግዚአብሔር ወስዷታል ምናምን እያልኩኝ ማለት ነው። ግን ማለት ነው የማይሆን ነገር ውስጥ ገባው። የማይሆን ነገር የራሴን ሰው ነው መሬት ላይ አውርጄ እባካችሁ ይሄን ነገር አጣሩ። እልህ ይዞኝ ነው ገብቷል። ዛቻ ደርሶብኝ ማለት ነው። እና ማን ምን ስለሆነ ብዬ ነው እኔ ያው ሴት ናት ስሟን አንስቼ መሰለኝና እንጂ ምንም እንትን አይደለም። ከዛ በእልህ ነው እንደዛ። ግን በቃ ይሄንን የህግ አካል ይግባበት። የዚህ ሴትዮ ነገር ማለት ነው እግዚአብሔር ካለ ይውጣላት። ገንዘቧም ወዴት እንደሄደ ጓደኛ ነበራት አሉ እንትን ማለት ነው። አሁን ሚዲያ ላይ ያለ ሰው ላይ ትኩረት አታርግ። አንተ በጣም ጭንቅላትክ እንትን ስለሆነ ነው የምነግርክ። አሁን አሌክስ ስንል ሌላው ሊያመልጥ ይችላል። ገባ? ሁለት ቦይፍሬንድ ተብሎ አንድ ቦይፍሬንዷ ተብሎ ፎቶ ተልኮልኝ ቪዲዮ ተልኮልኝ ለሱ ሊከራከሩለት የመጣ ሰው ነው ሌላ ነገር ያወራው። ገባ? ለዚህ ማለት ነው ትልቅ ሰው ነበር አጠገቧ የመጨረሻ ሰዓት ላይ ህይወቷ ሲያልፍ ምን ሲል ምናምን። እሺ መብረቁ ቦይፍሬንድ የተባለ ሰው አላት። በጣም ጨካኝ የሆኑ 5 እህቶች ያለው ሰውዬ። በቃ ይሄን ከነገርኩክ ይገባል። እሳት የበሉ እዛው የ4 ኪሎ ልጆች ቅርባቸው የሆኑ ቤተሰብ የሆኑ ከወንድምየው ጋር በጣም እንትን የሚሉት። እሺ በቃ ይሄንን ካልኩክ ሌላው ነገር ላይ እዚህ ሚዲያ ላይ ያለው የግላቸውን ጥላቻ ምናምን የሚገልጡትን ተውና ውረድታች። በቃ ከዛ ይገለጣል ነገሮቹ ማለት ነው። ይዛ የገባችሁ 1.5 ሺህ ነው 1 ምናምን ዶላር ነው። ገባ? በቃ ይሄ ነው እና በጣም ነው የሚያሳዝነው። በጣም እንጃ እኔ አልጠበቅኩም ብቻ እንጃ። እና እዚህ ሚዲያ ላይ ያለው የራሴን የግሌን ጥላቻ ብናገር ወይ ደግሞ እንትና ይሆናል ምናምን ብዬ በጥርጥር ብል ማለት ነው ዋናው ሊያመልጥ ይችላል። ከሷ ጋር ሲውል የነበረው ልጅ 2 ወር ከ15 ቀን ወጣት ነው። አሁን በቀደም ቻይና ሄዷል። ከተመለሰ እንጃ። ገባ? እኔ ካወራሁ በኋላ ማለት ነው እኔን ደውሎ አናግሮኛል። ፎቶን ካወጣሽ ምን ካልሽ ማለት ነው እዛ ፈረንሳይ ድረስ መጥቼ ከስሻለሁ አለ። ገባ? ለዚህ ብዙ ነገር አለ። የሰጠኝ ፎቶንም ቪዲዮንም የሰጠኝ የሱ የራሱ የሆነ አብሯቸው የበላ የገዛው ጓደኛው። ለዚህ ማን ነው የዚህ ሴትዮ እጮኛ የነበረው? ማን ነው? ከሁለቱ አንዱ የሚውሎ ሌላ ነው። ለዚህ ብዙ ነገር ማጣራት ትችላለህ። የህግ አካል ይግባበት። ገባ? ብዙ ነገር ልነግርህ እችላለሁ። ብዙ ማለት ነው። ያ እኔም ራሱ የፈለኩሽ አንድ ቃል ልጠይቅሽ ነው። ይሄ ነገር ምድር ላይ ተወርዶ ይጣራ ወይ? ምክንያቱም የሆነ ነገር ታውቃለች። ውሻዬ ሆነ አንዴ ላስወጣት። ውሻዬ ተናግሬያለሁ። የህግ አካል ይግባበት። በቃ የህግ አካል ይግባበት። የአሜሪካ ኤምባሲ ላይ ጥሩ ዘመድ ካላት ጥሩ ሰው ካላት ማለት ነው ይጣራ። ከዛ አንድ ወንጀለኛ ተያዘ ማለት ከዙሪያው ያለው ከኋላ ያለው ሊመጣ ይችላል።
ገብቷል። ለዚህ ማለት ነው ለብሯ ብሏም የሆነ ነገር አድርጎ ሊሆን ይችላል። እና በጣም ብዙ ነገር አለ፣ በጣም የሚያሳዝን ነገር ገብቷል። እኛ እዚህ ጋር ስናወራ እቺ ሴትዮ በህይወት ኖራ ቢሆንም እንደሌለች ቁጠረው፣ ሊጨርሷትም ይችላሉ። ገብቷል። ገንዘቡ አንቺ በምን አወቅሽ? በምን ግንኙነት ነበረሽ? በምን አወቅሽ? ነው ለሃይላይት ነግሪ ጃጋር ምን መሰል እዚህ ሚዲያ ላይ ሳወራ ስልክ ያለ ስልክ ተደወለልኝ ቴሌግራም ላይ ልንገር ነገሩ እንዴት እንደሰፋ። እኔ እንኳን ደጋፊው አልነበርኩም እና በቃ እንደውም ኢሉ ትንገር ከኢሉ ጋር ተጨቃጭቄ ምናምን ሴትዮዋ ላይ በቃ ዝም ብለህ አለ አይደል ታሾፋለህ እነዚህ ቀልደኞች እያልኩኝ እንትን እላለሁ። ከዛ ተደወለልኝ የሆነ ልጅ ደወለልኝ ባክሽ ፈልጌሽ ነው አለኝ። ከዛ በኋላ ምን ፈልገህ ነው ምናምን አልኩት። ከዛ በቴሌግራም አወራሁት። ከዛ እንትን ምንድነው ስሙ ቦይፍሬንድ አላት ቦይፍሬንዷ ወጣት ነው አለኝ። እስቲ ላክልኝ እንዳምንክ በምን ልመንክ አልኩት። ፎቶ ላከልኝ። ገባ አብሮ ሬስቶራንት ምናምን ነው። ከዛ በኋላ ይሄ እንዴ ምናምን አልኩና ቀለርኩኝ። ከዛ እኔ እሱን ላወራ የነገረኝም በሙሉ ማለት ነው ይዤ በማስረጃ አለኝ እንዲህ ብዬ ሳወራ ኤደን ሮጣ ትመጣና ማለት እሱ አይደለም ቦይፍሬንዷ ትልቅ ሰውዬ አለ ትለኛለች። የ48 ዓመት ልጅ ይሄ ደግሞ 30 ምናምን 2 ወር ከ15 ቀን ግን አብሯት ነበር። አምኖልኛል። ያው የሰፈራ ልጅ ነው። ገንዘብ እንትን ምንድነው ስሙ እቃ ምናምን የሚያጋዛት ስለ ቢዝነስ አብሮ የሚሰሩ መሰለኝ። እኔ የማውቀው ነገር የለም። ገብቷል። ልጁም ቢፈተሽ ደስተኛ ነኝ። እነዚህ ሰዎች ዙሪያዋ ያሉ ሰዎች ናቸው እዛ መፈተሽ ያለባቸው። እዚህ ሚዲያ ላይ ትኩረት ስናደርግ እዛ ጋር ያሉት ሴራቸውን ሰርቶ ጨርሰው። ግን የዛን ጊዜ ቆይ ዝም በይ፣ ቆይ አንቺ ራስሽ ቆይ ዝም በይ። አሁን ተደወለልኝ ምናምን ትያለሽ እንጂ የዛን ጊዜ እኔና አንቺ ስንከራከር እንኳን ውሽማ አላት ህፃን ልጅ ትልቅ ሰው እያልሻል ነበር እንዴ? የምን ስልክ? እሺ ከተደወለልሽ ደግሞ ለመብረቁ ላኪለት የተደወለልሽን አሳየው። አንቺ ትክክለኛ ከሆንሽ ወርቄ ግን የምትሰሪውን ነገር እውነት እያወቅሽ ብትሰሪ ጥሩ ነበር። አንቺ ለመብረቁ ትክክለኛ ስልክ ከደረሰሽ አሳይ። እሺ ችግር የለውም። ቆይ ኢሉ እኔ አንድ ነገር ልንገርሽ። አንቺ ነበርሽ እኮ በጣም ስትሳደብ ነበር። ይኸውልሽ ብዙ ጊዜ ወርቅዬ አንደኛ ይኸውልሽ እኔ አሁን አንዳንድ ጊዜ ይኸውልሽ እንደ ሐሳብ እኔ ሳሾፍ አላመንኩም። አምኛለሁ እኮ የሴትዮዋ ደጋፊ ነው። የዛን ጊዜ ያኔ እያወራሁ ከሷ ጋር ስልክ ተደወለ የምትይው ከዛ በፊት አልነበር እንዴ ስትይ ነበር አንቺ። አሁን አንድ ነገር ምን እንዳለ ታውቂያለሽ? መሬት ላይ ውረጂና ማለት ነው አንደኛ አሜሪካን ሰው ምናምን እኔ እንደዚህ አይነት የተጨማለቀ ነገር ውስጥ አልገባም። እቺ ሴት ግን እንዳሸፍኑባት እኔ ለልጆቼ እርግማን አላስቀምጥም። ተደማመጡ እኔ ያልኩት መሬት ይወረድ። ለምን እዚህ ላይ ትኩረት ስናረግ ማለት ነው አብሯት አሜሪካ ሰው ቢሞት ማለት ነው ምንድነው የሚደረገው? አብሯት የነበሩ ሰዎች አብሯት ሲንቀሳቀሱ የነበሩ ሰዎች ናቸው የሚፈተሹት አይደለ? ለዚህ እዛ ጋር ይፈተሹ ነው ያልኩት። በቃ አለቀ። በመጨረሻ ሰዓት የነበሩት ገባ አብሯት የነበሩ ብዙ ነገር ሲያደርጉ የነበሩ አብሯት ሲንቀሳቀሱ ገንዘብ እንዳላት እንደሌላት እነዚህ ሰዎችም እኮ ተቀናጅተው ሊሆን ይችላል፣ ተልኮባትም ሊሆን ይችላል። ማን ወዳጅ አለ? በእርግጥ ወርቅዬ እንዳለችው ምን መሰላችሁ? ወርቄ እንዳለችው ምናልባት እንደ ፍሬንድ አድርገህ ቅረባት፣ እንደ ባል አድርገህ ቅረባት ተብሎ ሴራ ተሰርቶ ሊሆን ይችላል። ያው አይናቅም መረጃ። ማንኛውም መረጃ ሲሰጥ የማንኛውም መረጃ ሊናቅ አይችልም። ስለዚህ የወርቅዬ መንገድ ያው እንደ ሐሳብ መያዝ ነው ያለውን ነገር። ምክንያቱም አንድ የሆነ ፍንጫ ላይ የተጨማመረበት ነገር ሊኖር ይችላል። የተወሰነ ነገር ግን ከዛ የምንወስደው ነገር ሊኖር ይችላል። ያንን ነገር መያዝ ነው። የተላከላት አይሻልም? ከኋላ ያለውንም ለማረጋገጥ ማለት ነው። ከፊት ለፊት ያሉትን ሰዎች ልክ ማለት ነው። ከሷ ጋር የመጨረሻ ሰዓት ስትሞት የነበረ ሰው አለ። ገባ እንትኗን የቀብሯን እንኳን አፋጥኖ ያደረገው ይሄ ቦይፍሬንድ የተባለው ነው። ይሄን ያህል ከነገርኩክ ማለት ነው። ስልኩ አለሽ? ለመብረቁ ላኪለት ካለሽ ከቻልሽ።
የማንን ነው መልከት? የቦይፍሬንዷ ኤደንን ጠይቃት የኔ ጌታ። እኔ እንደዚህ አይነት ነገር ውስጥ መግባት ከፈለኩ ለምን ራሴ አልገባም? ይሄን ያልከነገርኩሽ አንቺም ጀርመን ላይ እንደለሽው አንቺ ትፈራለሽ እንዴ? እንዴት አልፈራም የኔ ጌታ፣ እንዴት አልፈራም? እጁ ረጅም የሆነ ሰው ፈራለሁ። አሁንም እኮ ሚዲያ ላይ እኮ ነው ያለሽ እኮ ወርቄ ማን እንደሆነ ይታወቃል። አንቺን ማጥቃት የፈለገ ሰው ያጠቃሻል እኮ። ለምን እዚህ ሀገር አያጠቃኝም? ግን ማለት ነው መረብ ውስጥ መውደቅ አልፈልግም። ይሄን ልንገር። በምንድን ነው እርግጠኛ መሆንሽን የምናውቀው? በምን እንወቀው እርግጠኛነትሽን? ትክክለኛ መረጃ መሆን በምን ይታወቅ? እንዳልነበራት ማረጋገጥ በየትኛውም ልጇንም መጠየቅ ትችላላችሁ። አለቅ ልጇን እንጠይቃት። ቦይፍሬንድ አለሽ ብለን ጀምር ማለት ነው። ጃጓር ፖሊስም ስራት ቢጀምር አብሯት የነበሩትን ሰዎችና ምሳሳት አብሯት የነበሩ እራት አብሯት የነበሩ ቁርስ አብሯት የነበሩ ሆስፒታል ይወሰዷል። ወርቄ በበሽታ እንዳልሞተች አንቺም ታምኝበታለሽ አይደለም? አላውቅም፣ እንዲህ አለለም። በሽታ ቢኖርባችሁ አሁን ያልሽን መጠየቅ አለበት አልሽን እና በበሽታ እንዳልሞተች በፈጣሪ በሽታ እንዳልሞተች መብረቁ አንተ የገባክ ይመስለኛል። እኔ ማለት ነው ይሄ እንትን ውስጥ አልገባም። እሺ በቃ እሺ። ለምን በሰለ እንዲህ አይነት ጥያቄ እንዲህ እንትን ማለት ብፈልግ ማለት ነው መብረቁ አንድ ጥያቄ ልጠይቃት ለወርቄ። እኔ እንደዚህ አይነት ነገር ውስጥ አልገባም። ግን መብረቁ ጥያቄ ልጠይቃት ሐሳቤ ልጨርስልኝ። ቆንጆ አሁን እሷ እየተናገረች ያለችው ንግግር በላይ ነው እየተናገረች ያለችው። ጠለቅ ብላ ማውራት አትፈልግም። እየነገርኩ ነው። ለምን የህግ አካል አንተ መሬት ላይ አስወርደ መስራት እንደምትችል ስለማቅ ነው። ምን መረጃ አለክ? መብረቁ መረጃ የሰጠችው እኮ የለም እኮ አለ መረጃ። ገባል ገብቶታል። አሁን ጃጓር እንደሚለው የህግ አካል ሲኖር ይሄ ወንጀል ምርማሪ ቡድን ከኔ ምን ይፈልጋል? መረጃ ይፈልጋል። ቢያንስ እንኳን ቦይፍሬንድ የተባለ ወይ እሷን የተቀበላት አብሯት ሲበላ ተጠጣ የነበሩ ግለሰቦች ፎቶአቸው ባይኖር እንኳን ስልካቸው ያስፈልገኛል። አሁን እሷ ቦይፍሬንድ የሚባሉ ግለሰብ ቀባሪና አስቀባሪ የሆኑ ጓደኞቿ ወይንም ይሄ ግለሰቡ ቁጥሩን ካላገኘሁት ለህግ አካል ምን ብዬ እሰጣለሁ? ይሄ ሰውዬ ላይ ምርመራ ይደረግበት ስል ስሙን ካላገኘሁት አይዲው ከሌለኝ ፎቶ ከሌለኝ ስሙን ታገኛለህ። ይኸውልህ መብረቁ ስሙ በሌላም ሰው ሊደርስክ ይችላል። ስሙን ታገኛለህ። እዛው ሰፈር ነው፣ ሰፈሯ ነው። የ4 ኪሎ እንትን ነው፣ እዛው ሰፈሯ ነው። ቦይፍሬንዷ እንደተባለ የ48 ዓመቱ ሰውዬ የታወቀ ነው። እንትኗ ምንድነው የዴዚ እንትን ምንድነው ክርስትና እናት ያለችውን ቪዲዮ ስማ፣ እዛ ላይም አለ። ሰውዬው ለገንዘቧ እንደሚፈልጋት ምናምን ገብቷል። እሷ እዛ ላይም ተናግራለች። ኃይለኛ ሰው እንደሆነ ማለት ነው። ገብቷል። እንዳልተደረገ መብረቁ አሁን ይሄን ሁሉ ኢንፎርሜሽን ሰጠች፣ ግን አሟሟቷ በፈጣሪ እጅ እንዳልሞተች ታምኛለሽ? አላምንም አልናገርም አልሽ። እሺ እንግዲህ የሞተችበት በሰው እጅ መሆኑ ለማረጋገጥ ነው። እኛ እኮ እሱ ገደላት አይደለም፣ ግን በሰው ቆይ አንዴ መብረቁ በእናትህ አንዴ ልጠይቃት። በእናትህ አንቺ ቆይ ያቺ ኤደን የምትባል ሴት ብዙ ነገር ነበር አንቺ ቤት ስታወራ የነበረው። አንድ ምን አለች መሰለሽኝ? እኔ ካያስኳት ማለት ነው ከመሞቷ በፊት እግሬ አብጧል ቅረጹኝ እያለች ነበር። እሱ ነው የነገራት። ማን? ይሄ እንትን እቺ ኤደን የምትባለው ሴት በደንብ ብዙ ነገር ታውቃለች ማለት ነው። ከሰውየው ጋር ውሽማ ስለሆነች ኤደን ኦኬ ቴንክ ዩ። አሁን እሷ አሞራው ለምንድን ነው ጊፍት የሰጣት? መብረቁ በእናትህ ሂድ፣ በቃ ጨርሰሃል፣ አለቅ ብዙ ነገር ስለምታውቅ። ስለዚህ ኤደን አንደኛዋ ነች ማለት ነው። ስለዚህ ኤደን አስመጡልን፣ ኤደን ሼር አድርጉልን። ኤደን እየሰማሽ ከሆነ ነግቢ በሏት። እኔ ፊት ለፊቷ ነው የማወራው። ከዛ 5000 ብሬን ትመልሻለሽ በሏት። በሱ ነው የተጣላ ነው። ልጁ ወጣት ነው። ከዚህ በኋላ ምንም ነገር አትጠብቅ። እሷን ቀጥታ እንድትጠየቅ ማድረግ ያለብህ አንደኛ እሷ ናት። ለመሰለህ ያኔ ቆይ ዝም በይ። ያኔ ድራማ ስትሰራ የነበረው ድራማ
በእነ ጃጓር ቁጭ ብዬ እያየው ነበረ። እነሱ ቤት ስትሰራው የነበረው ድራማ የተቀነባበረ። ከዛ ደግሞ ምን አደረገች መሰለኝ? ስልክ ሳይደወልላት ዝም በይ፣ ስልክ ሳይደወልላት ማለት ነው። ስልክ ሳይደወልላት ተደወለልኝ። ስልክ አልተደወለም። ስልክ ሲደወል ይሰማል አይደለ? ጩኸት አልተደወለም። ከዛ ሚዩትን አንሹና እንስማ ወይንም ድምጹን አሰሚን ስትባል ግን ይኸውልሽ ላቋርጥሽና አሞራው ቆይ ልንገርሽ፣ አሞራው ቴክስት እየጻፈ እያየሁት ነበረ። ስልኩን አንሺው እያላት ነበረ። አይቻለሁ። አሞራው እየጻፈ ነበር ሜሴጅ። አይቻለሁ። ስልኩን አንሺው እያላት ነበረ። እናንተ ከዛ በኋላ ስታየው ስልክ ተደውሏል ብላ ስልክ አነሳኝ። ተደውሏል። ማን የደወለው አላውቅም። ለምን አውርቼልክ ማለት ነው። አልወጣም። አትፈልግም እንዳወራለህ ሀሳባችሁን በኋላ ትሰጣላችሁ። አውርቼ ልውጣለች። ጫፍ ላስ እሺ። አሁን 2-3 ጫፍ ያስክ ይመስለኛል አይደል? እኔ አሞራው ነው እንትና ነው ምናምን አልልም። ምድር ላይ ግን ያገኘሁት ፍንጭ ስላለ ማለት ነው። ገብቷል? ኤደንና ልጅ ቲና እንኳን የሚታወቁት ማለት ነው በልጁ በወጣቱ ነው። እሺ ክርክርም ነበራቸው። ለዚህ ኤደን ብዙ ሚስጥር ታውቃለች። አዎ ታውቃለች። በልጁና በእንትን ማለት ነው መናገር አትፈልግም። በተረፈው ግን ማለት ነው ምን እንዳላቸው አላውቅም። ገብቷል? በልጁ ነው የተገናኙት። በየትኛው ልጅ? በወጣቱ ልጅ ጎረቤቷ እየተባለው ከሷ ጋር 2 ወር ከ15 ቀን ሲወጣ ሲገባ ሲበላ የነበረው አሁን ቻይና የሄደው በዚች በ2 ቀን ውስጥ እኔ ህልሜን ከተናገርኩ በኋላ ዛሬ ነው የሰማሁት። እሺ ቻይና መሄዱን። ለዚህ እሱ ማለት ነው ከሱ ጋር ነው የምትገናኘው። አለቅ እዛ ኢትዮጵያ ውስጥ ማለት ነው ሺን አላቸው ማፊያ ግሩፕ ማለት ነው። ገብቷል? ብር እንዳለ ምን እንዳለ ከታወቀ ብዙ ነገር አለ። እኛ አሌክስ ስንል ወይ ደግሞ የሌለ ነገር ስንሰዳደብ እዛ ጋር የሆነ እንትን የሚል ነገር አለ። ሴትዮዋ እስከ ዛሬም ካልሞተች ያስወግዷታል። እውነቱን ልንገር ለምን ብትል ማለት ነው ያው እሷ ናት ግዴታ መሳብ ያለባት እያንዳንዱን ነገር። ገብቷል? በካሽ ነው የምትዘረዝረው። በካሽ እንደምትዘረዝር ሰምቻለሁ። በብላክ ነው የምትዘረዝረው። ከማን ጋር ሆና በምን ሆና ምናምን የሚለውን እናንተ ድረሱ። ቆይ ህልም ነው ያልሽን? ህልሜን ነው ልንገራችሁ አልሽ? ህልም ነው የምትነግሪኝ? ኖ ያኔ የተናገርኩት አለ። ከዛ በተረፈው እኔ ያየሁትን ህልምን የተናገር። አሁን ግን ሐሳቤን እየተናገርኩ አሁን የተናገረው ያየሽው ህልም ነበረ። ከዛ ውን ሆነ ትክክለኛ መጣለ። ጃጋር አንተ የሆነ እንትም ነው የምትፈልገው ሁሉ ነገር ሚዲያ ላይ ግልጥልጥ ብሎ ወንጀለኛውም እንዲሸጥ። አዎ ግን ምን መሰለሽ እኔ ከገባሁበት አንድ አልፈረም አንድ ሞት ነው። መብረቁ አይተሽ ፈርቶ ያውቃል? ንገሪኝ እስቲ። እንደሱ አይደለም። ከዚህ የበለጠ ነገር ተጋፍቶ ያውቃል? ይሄ ምንድነው እሱ? እንኳን አንድ ተልካሻ አይደለም አልኩሽ እኮ። ድንገርሽ ህይወት የሚያሰጥ ቢሆን ህይወት ይሰጥ። ስትገቡበት አትግቢበት። ከገባሽበት ደግሞ ለነጻነት ለሰው ዕዳ የሚከፈል ካለ ክፈይበት። ገብቷል? ብልህ ማለት ምንድነው እሱ? ነው ነገሮችን የምታረገው። በቃ የህግ አካል ይውረድ። አለቅ። ወንድሟም እኮ እጁ ሊኖርበት ይችላል እኮ። ገብቷቸዋል? አሁን የተያዙ ሰዎች አሉ። አንደኛ አንድ ሰፈር ናቸው 3ቱም ሰዎች ማለት ነው። ቲናም ቦይፍሬንዷም ትንሹም ልጅ ሚረዳትም ሁሉም ወንድምየው አብሮ ነው ቁጭ ብሎ እንትን የሚሉት። ለዚህ ወርቄ ቀብራ የመጣሽ ጊዜ ለምን ነበር ስደንስ የነበረው ኤደን? እኔ ምን አውቃለሁ። እኔ ለምን ደንሽ አለ እንትኑን ነው እንጂ እንትኑን ሀሳቡን ነው እንጂ የምፈልገው። እኔ እኮ እሷን ባላመጣ እኮ ይሄ ሁሉ ነገር ላይ አደርሱ። ወርቄ እቺ ኤደን የምትባለዋ ሟች የተባለችው ግለሰብ ወጣቱ ቦይፍሬንዷ ለኤደንም እንትኗ ነው እንዴ? ውሽሟ ነው እንዴ? እሱን ድረስበት። ለሱ ልትከራከር ብላ ነው የኔ መረብ ገረች እኮ ውሽሟ ነው አለች እኮ ቅድም። ወርቅ ያልሰማህትም እንዴ? የመጀመሪያዋ በህግ ተጠያቂ መሆን ያለባት የህግ አካል። ሌላ ደግሞ ምን አለ መሰለ መብረቁ፣ አሁን እኔ በቅርብ ጊዜ ነው አጎቴን ያጣሁት ማለት ነው። አጎቴ እንደሷ የተቀበረ ውስጥ ነው የተቀበረ ኪስ የሚሉት ማለት ነው። እና አጎቴ ሲሞት ስሙ ማለት 40 እስከሚደርስ ድረስ
በደንብ እስከሚሰራ ድረስ የመጀመሪያ ስትቀበር ስምክ ይጻፋል ከናባትክ ስም ገብቶሃል? እንዴት ነው በቁጥር ዝም ብሎ የሚቀመጠው ስምክ ሳይጻፍ? በቁጥር ነው። የዚሽ ልጅ ስም የለም። የአጎቴ የተወለደበት ዓመተ ምህረትና ስሙ ተጽፏል 40 እስከሚደርስ ድረስ ገባ። የዚች ልጅ ግን ሲያሳዩን ባዶ ነው፣ ቁጥር ብቻ ነው የተጻፈው። እንዴት ነው ቁጥር የሚጻፈው? መጀመሪያ አካሏ በጣም ግን አስፈሪ ነገር አለ። በእውነት ያስፈራ ነገር ይሉ በጣም ያስፈራ። ጆሮሽን ጭው የሚል ነገር ትሰሚያለሽ። 2 ወር 3 ወር በደንብ ከታገላችሁ ማለት ነው። አብቱሻ ለዚህ ማለት ነው። ይኸውልህ መብረቅ ወርም ትችላለች ማለት ነው። እኔ የኔ እምነት የኔን ሐሳብ ልግለጽ፣ ማንም ሳይገባብኝ አንተ ብቻ ጠይቀኝ። ይኸውልህ የኔ ሐሳብ በዚህ ሰዓት የሴትዮዋ ደጋፊ አይደለሁም። ይሄን ነገር ከሰማው በኋላ ግን ማለት ነው ስለ ራሴ፣ ስለ ነፍሴ፣ ስለ ህሊናዬ ነው የምናገረው እንጂ ማለት ነው እከሌ ልል አልችልም። የህግ አካል አይደለሁም፣ ምንም ነገር አልልም። ገብቷል? ግን ማለት ነው እኔ ጥርጣሬ እዛ ማለት ነው ሳጥን ውስጥ ከዚህ በኋላ ካልጨመሯት በስተቀር ማለት ነው የሴትዮ አካልም ላይሆን ይችላል። ገብቷል? በቃ ወይ የሆነ ሰው አካል ነው የተቀበረው ወይ ምናምን ገባ። እንደዚህ አይነት ጥርጣሬ ዋና ዓላማቸው ይኸውልህ ልክ የሆነ ቦታ ጋር ሄደህ ትክክለኛውን ነገር ልክ ልታገኝ ስትል ኳላ ይመጡና ምን ያደርጋሉ? አልሞተችም ይሉሃል። ለምን? የሆነ የፈሩት ነገር አለ። ወደፊት ፈርዘር ሄደህ ዲፕ እንዳታገኘው ማለት ነው። ዋና ዓላማቸው ምንድነው? እሷ ቆይ አንድ ጊዜ አንዴ ሚውት አድርጊ። ምንድነው 10 የምታሩ ያዳምጥሽ ነበር። አልቃኩ ገብቶ ይኸውልህ በጣም ረጅም ጊዜ ይኸውልህ አሁን ሁሉም ሰው እሷ እንደሞተች ካመንም በኋላ ኢንቨስቲጌት በአላል በሚዲያ እየተደረገ ያለ አልሞተችም ብሎ መጡ። ገብቷል አይደል? መብረቁ ዋና ዓላማቸው ምንድነው? አሁን ዛሬ ሚዲያ የከፈትክበትን ዓላማ አንተ ሚዲያ የከፈትክበትን ዓላማ መብረቁ አንተ ማነህ? ምንድነው? በል እስቲ በቪዲዮ ይግባ፣ እኔም በቪዲዮ ልግባ። ይኸውልህ አሁን እኮ እኔ እኮ ነግሬዋለሁ። አሁን ለጃጓር ስልክ ሰጠዋለሁ። ከነሱ ቤት አጠገብ ከነሱ ቤት ጎን ያለች ሴት ናት። አሁን ደውሎ ከፈለገ ማናገር ይችላል። አሁን ልክላለሁ። በቃ አሁን ወርጄ ልክልታለሁ። እሺ ላክለትና ለሱ እሺ ጎረቤቷ ይሄ ገንዘብ ምናምን እሷ እዚህ ሚዲያ ላይ መምጣት የማትፈልገው እዚህ ሚዲያ ላይ መምጣት ስላልፈለገች ነው። ገብቷል አይደል? ስለፈረች ነው። አሁን እዚህ ጋር ሚዲያ ላይ እንደሆነች እያወቀች ደውሎ ቢያናግራት ችግር አለው? ችግር የለውም። እስኪ አንዴ ደውሎ ያናግራት። አንዴ ልውረድና ልላክለት። ቆይ አይደለም ቆይ ጎረቤቷ ቤት በኩል ይሄ ወንዱ ልጅ ጎረቤቷ ነው። ቤት በኩል በቀኝ ነው። ለምን እንደ እሷን ለማስተካከል ትፈልጋለች እንዴ? መብረቁ የሴትዮዋ ቤት ማለት ነው እንትን አለ አይደለ? ትልቅ ግቢ ነው። ጎረቤታቸው ራሱ ማለት ነው ወይ ከፊት ለፊት ነው ወይ እንትን ነው። ገብቷል? ታውቂዋለሽ አንቺ ቤታቸውን በደንብ በቪዲዮ በኤቭሪቲንግ ተልኮልኛል። እሺ ልጁን ስለፈለጉ መረጃ ስለማይ እንደዚህ መጣ ምናምን የሚባለው ሰው በትክክል የሚያናግር ካልሆነ ሊያዘናጉ ይችላሉ። በቃ ቀላሉ ነገር ሬሷ ይከፈት፣ የህግ አካል ይግባ፣ ይመርመር። ገብቷል? በተመርዛም ከሞተች ማለት ነው ልንገርህ በ24 ሰዓት ውስጥ ከደም ውስጥ የሚጠፋ አለ። ለዚህ ማለት ነው ሴትዮዋ መሞት አለመሞት ይሄ ማወቅ ይቻላል። ገንዘቧ ምኗ ምናምን ግን የት ሄደ የሚለው ላይ ፖሊስ ይሰራል፣ ያኔ ይገኛል። ገብቷል? ይሄ ነው ወርቄ በተናገረችው ነገር ትክክል የሆነው ታይዞ ነው የሚሰሩት። ልንገርህ ታይዞ ነው የሚሰሩት። በጣም ብዙ ሰው አለበት ታይዞ ሚዲያ ላይ እንኳን መጥቶ እኔን እንኳን ለማሳሳት እኔ በራሴ ሰው ስላወቅኩ ነው አልፈልግም የማንንም ማስረጃ ብዬ በቃ አመሰግናለሁ ብዬ ማለት ነው። ይቅርታ አድርጉልኝ፣ እኔ እንደዚህ አይነት ነገር ውስጥ አልገባም፣ በጣም ነው ማዝነው ብዬ ማለት ነው ራሴን ጠልቼ የወጣሁት። ይሄ ነገር መብረቁ ገብተህበታል። እግዚአብሔር ይወዳ። ያ እኔ ደግሞ መረጃ ስለማለቅ ነው ከሌ ውሸቱን ነው ከሌ እውነቱን ነው ከማለቴ በፊት መረጃ ተንፈስ እኔ ውሸት እውነት አላልኩም። እስኪ ወንድማችን ሐሳብን ታስቀምጥና ቁጥሯን ተበትን እንትን ፓፔላ ስሙ የማይጻፈው ለእንዴት ነው በቁጥር የሚቀመጠው? ይሄ ቁጥር ሬሳህን
እሱ ምንድን ያለችኝ ይኸውልሽ ምን አለችኝ መሰለሽ አንድ አታስቸኩለኝ በስነ ስርዓት ልጠይቅ አንድ ሰው ሆስፒታል እንኳን ሞተክ ሬሳክ እንትኑ ሲቀመጥ ቁጥርህ አይዲክ ከነምናምንክ ነው አይደለም ሙሉ መረጃክ ነው አንተ ጋር የሚቀመጠው ስም ተጽፎበት ማለት ነው ስለዚህ አንድ ሰው ተቀብሮ እንትኑ ኪስ ውስጥ ከገባ በኋላ እንዴት ነው ስም ሳይጻፍ ዝም ብሎ ሊኬድ የተቻለው በመነኛ ነው ከየት የመጣ ይሄ እኮ እኛ ሁሉ ጊዜ እኮ ይሄ መሬት ላይ እንኳን ሰው ሲቀበር እኮ ስም በፓፔል ላይ ይጻፋል ልጅ እያለን እናውቃለን ልጅ እሱ በኋላ እንመራመራለን ልጁን አንድ ጥያቄ ልጠይቀው እሺ ከቤት ሬሳ ከወጣ ቀብር ላይ ሰዎች ስንት ነበሩ ለምን 15 ሰው እኔ ቪዲዮ አለኝ የቀብር ፕሮግራሟ ቪዲዮ የቀረጹ እዛ ውስጥ ማለት እንደንም አላት መስጠት ስለማትፈልግ ነው ገብቷል ለዚህ ማለት ነው 15 ሰው እንኳን አይሞላም ገብቷል 15 ሰው አይሞላም የነበሩት ኤደን ያ ትንሹ ልጅ ዋናው ያው የሚታመው ማለት ነው ቦይፍሬንድ የሚባለው ትልቁ ቦይፍሬንድ 48 ዓመት የሞላው 5 እህቶቹ መቁጠር ይቻላል ቪዲዮን ይጋስላል ምንም ማዋሸት አይቻለም የሷ ፕሮግራም ነው ተብሎ እሁድ ቀን በ5 እዛ ውስጥ የነበረ ሰውን የቀረጸው ለዚህ ማለት ነው እንዴት ከቤተሰብ ከቤቷ ከወጣ ሬሳ እንዴት ነው 5 ሰው ብቻ ሊሆን ይቻላል 15 ሰው ያልሞላ ሊሆን ይቻላል እስቲ ንገረኝ እዛው አዳራሽ ውስጥ ነው ተበልቶ ምን ተብሎ ማለት ነው ምግብ ተበልቶ ማለት ነው እዛው ቤተክርስቲያን ውስጥ አዳራሽ ውስጥ ተበልቶ በሉ ሰልስት ምናምን የለም ተብሎ ቻው ተብሎ የተሰነባበቱት ለዚህ እንዴት ነው አንተ ከታም ነው ድንኳን ተተክሎ እንደዚህ ተደርጎ ግቢያቸው ውስጥ ተክለው ነው ወይስ እንዴት ነው ይኸውልሽ እኔ ያልኩት ጃጓር ጋር እኔ ቴክስት ይኸውልሽ አዳምጪኝ ጃጓር ጋር ቴክስት የላኩት ትናንትና ነው እባክህን እኔ መረጃ ላይ እንደዚህ ያልኩት ጃጓር ሊከፍትልኝ አልቻለም በቴክስት ነው ብር ይሰጣል ስለተባለ አዳሜ እየሮጠ አይደለም እዚህ ውስጥ አሉ ለማብረቁ ጋም ልክ ያለው አብዛኞቹ ጋር ልክ ያለው እዚህ ላይ ያሉት ማለት ነው ማን ጥያቄውን ብቻ መልስ መብትክ ነው እኔ የጠየቁን ጥያቄ እኔ ሙሉ ኢንፎርሜሽን እንዳለኝ እየነገርኩ ሰው ሲናገር ካላዳመጥሽ እንዴት ነው የሚሆነው እንዴ 5 ደቂቃ እስቲ ትግስት ይኑርሽ ስለዚህ ኮሜንት ላይ ለሁሉም ስጽፍ ሊመልስልኝ የቻለው ጃጓር ብቻ ነው ችግር የለውም ናገባ ብሎ ጎትቶ አስገባኝ ከዛ እኔ ምንድን ያልኩት አሁንም ሴትዮዋ አስፈቅጃታለሁ መረጃውን ለመናገር ፈቃደኛ እንደሆነች እንደውም ምንድን ያለችው ቤት ድረስ ይምጡ እኔ አሳያቸዋለሁ የሰዎቹን ቤታቸውን አሳያቸዋለሁ ነው ያለችው እርግጠኛ ነህ ቤታቸውን ታሳይናለች አሁን ይሰው ላገናኛት እርግጠኛ ነኝ አዎ በጣም እርግጠኛ ነኝ ደጋግሜ ነግሬያት ነው በሚዲያ እሷን ያልፈለገችው እዚህ ጋር ፐብሊክ ላይ ብቻ ነው መውጣት ያልፈለገችው አንተ ግባና ተናገርልኝ ስልክም ስጣቸው ምንም ችግር የለብኝም ያለች ጎረቤት ናት ስልኳን ላክልኝና ዛሬው ሰው ልካለሁ በዛውም ይሄዳል አካባቢ ነው ኃይላቱን ቤቷን ስለሰማው ቤቱን ለማረጋጋት ነው እሷ ምንድን ያለችኝ ማለት እዛው አካባቢ ነው በቃ እዛው የሷ ጎረቤት ናት በአካል አግኝታታለች የት አካባቢ ብሔራዊ ቤተ መንግስት ማለት የሴትዮዋ ቤት ማለት ብሔራዊ ቤተ መንግስት ትምህርት ቤት ብልጽግና ፓርቲ የሚባል አለ ከዛ ቤት ጎን ነው አይደል የነሱ ቤት አይደለም እኮ ሰፈሩ የታወቀ እኮ ነው ሰፈሩ የት ነው ናዝሬት ስኩል አካባቢ 4 ኪሎ አይደል ትላንትና ግን እኮ ቦሌ ነበር አይ ተመሳሳይ ነው ወደዛ አካባቢ ነው ለነገሩ ይመሳሰላል ያው ወደ ቅድስተ ማርያም አካባቢ ነው እና ከናዝሬት እና ሰዎች መላክ ማለት ነው በጣም ተናገረው ይኸውልህ ቤታቸው በጣም ቀላል ነው የቲና እናት ቤት ማለት ነው በጣም ቀላል ለምን ብትል ካቴድራሉ አለ አይደል በጀርባው ያለው ትልቁ ሰፊ ጫካ ያለው ቤት የነሱ ነው ማንም ሰው ሄዶ ማየት ይችላል እሺ በጀርባው ያለው ካቴድራል አለ በጀርባው ትልቅ ቤት የባለ ሀብቶች ቤት አለ የ10 ሰው ቤት ይመስላል እንጂ እንትን ነው ረጅም ነው ገብቶ የባለ ሀብት ቤት የሚመስል ማለት ነው ውስጡ ጫካ ነው እዛ ቤታቸው እና እኔ ምንድን ያልኳት አንቺ ስታገኛት ፊዚካል ለውጥ ነበራት ወይ ማለት ፊቷ ከስቷ ነበር እንትን ብሏል ለውጥ ነበር ስለ ምንም አይነት ለውጥ አልነበራትም
በፊትም እንዳየዋት አሁንም ምንም አይነት ቼንጅ አላየሁባትም። ግን በእነሱ ቤት አንዳንድ ቀን ታድራለች፣ አንዳንድ ቀን ደግሞ ውጭን የምታድረው ወጣ ገባ እንጂ እዛ ቤት ውስጥ ኮንስታንትሊ አይደለም የምትኖረው። ማለት እነሱ ቤት አይደለም የምትኖረው። የሆነ ሰዓት ላይ የሆነ ቦታ አድራ ነው የምትመጣው። የሆነ ቦታ ጊዜ ደግሞ የሆነ አለ አይደል በእንትን እዛ ቤት ማለት ዴሊ እዛ ቤት አይደለም የምትኖረው። አድራሻዋ እዛ አይደለም፣ ሌላም ተከራይታ የምትኖርበት ቤት ነበር አለች። እንደገናም ደግሞ አዲስ ሬስቶራንት ከፍታለች። ኦሬዲ አለማው ምንድነው ኢትዮጵያ ውስጥ ለመኖር ነው። በአሜሪካ ውስጥ አልከፈተችም። አንተ ልጅ የተሳሳተ መረጃ እየሰጠ ነው። ገና ሬስቶራንቱ አልተከፈተም። ምንድነው የምታው? በእናትህ በደንብ የተጣራ መረጃ እኮ እኔ የምልሽ አሁን የሷን ስልክ ላብረቁላክና ባለቤቷ እኮ አለች። እሷ ጋር ይደውልላት እስቲ ቆይ አምጪ። በዚህ ነው የምትሰጠን እዚሁ የሚደወል ከሆነ ሁለተኛ ስልክ ካለሽ አሁኑን በሜሴጅ ይላክልሽ እኮ ያቡ ስልኩን አንዴ አምጪ። ይቅርታ በቃ በወርቅዬ ስልክ ላክችኝ። እኔ መጀመሪያ የተላከልኝ ቦይፍሬንዷ ተብሎ የተላከልኝ ይሄ 2 ወር 15 ቀን አብሯት የቆየ ወጣቱ። ከዛ እኔ በሱ ላይ ላሾፍ ነበር የገባሁት። ከዛ ኤደን ዘላ ገባች። ከዛ በኋላ አንቺ ምን አገባሽ ለሱ የምትከራከሩ ስላት አረ ትልቅ ሰው አለ 48 ዓመት የሞላው የቆየ ቦይፍሬንድ ያላት ምናምን ብላ አወራች። ይሄስ ምንድነው ስላት ይሄ ሚረዳት ነው አለች። ገብቷል። እኔ ግን በቦይፍሬንድነት ነው የሰማሁትና እንትን ያልኩት። ልጁ ልኳል በውስጥ ሄጄ አይቼ ልምጣ መብረቁ ስልክ መላኩን። እሺ መብረቁዬ ለማናቸው ምን ልውጣ ሌሊት ነው እኔ ጋር በጣም እኔ የሆነ ነገር ጠቁምኛለሁ። መብረቁ በጣም ጥሩ ነገር ጠቁምኛቸዋለሁ። እሺ አንዴ ስልኩን አይቼ ልምጣ እንደጻፈና እንዳልጻፈ። ይኸውልህ የሁሉንም ማዳመጥ ጥሩ ነው፣ ግን አጀንዳህን እንዳትቀይር። በጣም የተያያዘ ነገር ነው እንደምታየው፣ በጣም አስፈሪ፣ በጣም የተያያዘ ነገር ነውና በምንችለው አቅም ከጎን ቆመን ማዋጣት ያለብንን እናዋጣለን። መብረቁዬ እንደው በእናት የዚችን ሴት እውነት አውጣላት በተቻለ። ከሞተችን በሰላም እኛም እሰይ ብለን ተቀብለን አይምሯችን አርፎ እንተኛለን። እኛም ገባ። ግን ብዙ አጀንዳ ሊያስቀይሩ የሚመጡ በጣም ብዙ ሰዎች እንዳሉ በደንብ አድርገህ እወቅ። መብረቁ በጣም ብዙ ናቸው። እንዳታወራ ሁሉ ሊያረጉ ይችላሉ። ነገር ማዳመጡና መረጃ መቀበሉ ለኔ ታርጌት ስለሆነ ነው እንጂ ትክክልሽ እንደመጣና ማን እንደተላከ ምናምን እያልን ስምምንሰጥ ከሆነ መረጃ ማግኘት ይችላል። መረጃ ሲሆን ደግሞ እኔ አለኝ የሚለውን አካል አዳምጠሽው ያሳመነሽን ወስደሽ ነው እውነት ላይ የምትደርሺው። አሁን ወርቅዬ ከተናገረችው ልጁ ከተናገረው ጋር ተመሳሳይ የሆነ ነገር አለ። ገብቶሻል አይደለ? አንደኛ ሰፈሩ ይመሳሰላል። ሰፈሩ ሰሞኑን እንዲህ ሲወራ ሲታይ የነበረ እኮ ነው መብረቁዬ። እና ኤንዌይስ መውሰዱ ጥሩ ነው። ያ ሴትዮዋን ሊያጠቃት የሚችል ብለን ከምናስባቸው ሰዎች አንዱ ቦይፍሬንዷ ነው። ሁለተኛ ኤደን ሃሎ መብረቁ ዝጋ። ሃሎ ጤና ይስጥልኝ። እኔም ቤት ሃሎ ዘጋችብኝ። ከእንደገና ልደውል ላይቭ ላይ እንዳለሻል ስፒከር አድርጊ እኮ ዝም በሉ እናንተ። ያው ስፒከር አድርጊ። ያው ቀጥታ ነው የደወልኩት። ያው እንግዲህ አሁን ካነሳች ስሟንም አልጻፈልኝም ምንም አላለኝ። ስለ ቲና ልበላት። ሃሎ 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 የኔም ቤት ጤና ይስጥልኝ የኔ እናት። ሄሎ እንደምን አደሩ ማዘርዬ? ሄሎ እንደምን አደራችሁ? ሰላም ነሽ?
አየህ ካርል እያሾፉ ነው። አየህ ለዚህ ነው አትመን ያልኩት። ዲና እናት ማለት ነው 92 ዓመታቸው ነው። አልዛይመር አለባቸው። ገብቷል። እንትን የሚያወሩትን እንትን የሚሉትን ነገር አያውቁትም። እሺ ድጋሚ ሞክሪ እስኪ አንዴ። እሺ ሶስተኛ ልሞክር። እዚህ ቁጭ ብሎ እየሰሙም ሊሆን ይችላል። ሞክሪ እስኪ ያው ችግር የለውም። የሚቀልዱ ሰዎች ቁጥር የሰጠን ብራዘር ምን ነክቶ ነው? አይ ሴትዮዋ አንተም ደውል። ይኸውላችሁ እዚህ ውስጥ ያላችሁ መደወል ትችላላችሁ። ይኸውላችሁ 0913714635 እንደቀለዳችሁብኝማ ቀለድባችኋለሁ። ይኸውላችሁ 0913714635 ይሄንን ነው የሰጠኝ። እሺ ይቀልዳል እንዴ በሰው ነፍስ እንዴ? አይደብረውም? ለዛ ነው ሰው አትመን ያልኩት። ወርቅዬ ግን በጣም ነው የምናመሰግንሽ። እኔ ውድ ተባረኪልን በእውነት እኔ እንኳን እንትን አይደለሁም፣ ጥሩ ሰው አይደለሁም። ያሾፈ ነበር ከመጀመሪያ ጀምሮ እያሾፈ ነበር። አይገብቱኛል። አወራሩ እንትን ስላላለኝ ነው። ለምን እንደሆነ ታውቂያለሽ? ጃጓር ብር ስለሚያወጣ አሁን ብዙ ሰው እየተከተላቸው ነው እና አላወቃችሁም። ሰው ሁሉ ብር ፈላጊ አይደለም። አንቺ በምትናገሪው ንግግር ተቃራኒ ነበር ሲናገር የነበረው። ሬሳ ምርመራ ሲባል በፍጹም አልፈለግም። ሬሳ እንዲከፈል በቃ ለአሜሪካ ኤምባሲና የህግ አካል ይግባ። ትልቅ ነገር ነው የምንሰማው። አሁን እንግዲህ ሬሳ ውስጥ አውጥቶ የመክተት ፓወር ስላላቸው ማለት ነው። ገብቷል። መብረቁ በውስጥ በኩል ማለት ነው። ቦይፍሬንዷ ስለተባለ ምን ያህል ኃይል እንዳለው ነግራለሁ። እሺ ገባ። ከነ 5 እህቶቹ ጭምር ማለት ነው። ቤቷን ሸጣ ምን ብላ ምናምን እንድትመጣ የሚያደርገው እሱ። እኔ የራሴ ሀሳብ የእናንተ ልታምኗት ትችላላችሁ። ወርቄ ብዙ ጊዜ ዝም ብላ ፌመስ ለመሆን የማይሆኑ የሌሉ ነገሮች እኔ እንደሱ አላልኩም። እኔ እኮ ምንም መረጃ እኮ አልሰጠሁም። የኔ ቆንጆ ነው ብዙ ጊዜ የምታወራቸው ነገር። እኔ ምንም አይነት መረጃ አልሰጠሁም። መረጃ ሰጥቻለሁ። ስልክ ደውያለኝ፣ ደወልኩኝ። እሺ መብትሽ ነው ማመንም አለማመን። እኔ አስተሳሰብ ነው። ቆይ አንዴ ኦኬ። ይሄ እኔ ሀሳብ ነው። እናንተ ሁላችሁም ልትስማሙ ትችላላችሁ። ባይዘዌ እኔ ነኝ አይናችሁን እንድትገልጡ ያረኩትና ማለት ነው። ቆይ ለዚህ ቀጥል። መብረቁ ከጎኔ ነኝ። በውስጥ አናግረኝ። በተረፈው ማለት ነው ያው እንግዲህ አመሰግናለሁ። ይሄ ነው 0913 ይኸውላችሁ ልንገራችሁ ሰዎች 0913 ያዙት 0913714635 አሁን እንትን ያሉትን ማለት ነው። እና በሉ መልካም ቀን ይሁንላችሁ። እመኑኝ አይደለም የህግ አካል ይግባበት። 2900 ሰዎች ወርቄን ታውቋታላችሁ። ኦኬ ስም አጥፊ ነች። እኔ አሁን እናቷ እኔ የማን እንዳላት ብሎ ማውራት እንዴ ያለውን ፍሬንድ አላት ብሎ ማውራት ራሱ የእናቲቱን ስም ማጥፋት ነው። ኦኬ በኢየሱስ ክርስቶስ ስም ይኸውልሽ እኔ ለማጥፋት አልፈልግም። ጓደኛ ለማጥፋት ነው። ቦይፍሬንድ ይዛ ቦይፍሬንዷ ገሏት ሊሆን ይችላል። ለምን የሞተ ሰው መልስ አይሰጥም ተብሎ አንዴ ላውራ መጠርጠር ጥሩ ነው። እኔ አዶን ትረስ ዩ ኦኬ አላምንሽ። መብትሽ ነው። ግን እኔ ያልኩት ደግሞ በእርግጠኝነት እንደሚገኝ እርግጠኛ ነኝ። ይሄንን በኋላ ላይ እናወራበታለን። አሁን እንደፈለግሽ አንተ በራስህ የምታጣራው ልታጣራ ትችላለህ። ይሄ ቦይፍሬንዷ ምናምን የሚል ወሬ ይቺ ወርቅ የምትባል ሴትዮ ነች ያመጣችሁና አይደለም። ይሄን ነገር እኛ ከሳምንት በፊት ሰምተነዋል። ይሄን ነገር በውስጥ መስመር ሰው ተጠንቀቁ እየተባለ ብዙ ሰው እየተናገረ ነው። እና ይሄን ነገር መከታተል ጥሩ ነው። አሁን ያለችውን እንደንትን አተያዩ ተምርዬ አይደለም። እኔ በሁለት ወይ ነው የሚይዘው። እኔ
በአንድ ነገር ብቻ ላይ ማለት ነው። ኤደንን ምን አለቻት መሰለ? ምን አለቻት መሰለ? ቦይፍሬንድ አላት የላትም ወይ ስትባል ማለት ነው አላት ብላለች። እኔ ተረጋጊ ላውራና ታወሪያለሽ። አሁን ከምንም ከማላውቀው ነው እየተነሳ ያለሁት እና እኔ ብቻ አይደለም። አዎ ኢንፎርሜሽን ዝም ብለህ መቀበሉ ጥሩ ነው፣ ግን እዚህ ጋር እኔ የቲና የዚች ምስኪን እናት ስሟ ወንዲዛ ወንድ ገሏ እየተባለ ስሟ መጥፋት ራሱ የለበትም። ገብቶሃል? ግን ዝም ብሎ ሰው ገና ለገናው የሞተ ሰው መልስ አይሰጠኝም። ራሱን መከላከል የማይችልበት ደረጃ ላይ ስለሆነ ያለው የሌሎቹን እሷን አቃጥለው የደፏትንም ሰዎች ለማዳን የተለያዩ እናቲቱ ሚስቴክ እንዳለባት የሆነ ነገር ስተሰርታ ወንድ ምናምን እንዳጠፋት አይነት ተደርጎም ሊወራ ይችላል። ኦኬ። ስለዚህ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ እሱን ነገሮች እኔ የቦይፍሬንድ የሚባለው ነገር እኔ አልተዋጠልኝም። እሱን ኢንፎርሜሽን ራሱ ያመጡ ሰዎች ማለት ነው ስሟን ለማጥፋት ኦንበርፐስ ቴምርዬ ቦይፍሬንድ እንዳላት አታምኝም? ታምኛለሽ? እኔ ለምንድን ነው የማምነው? እሺ ፓሲጅኛል። እሺ እናሲዝና አሁን 5,000 ዩሮ እንትና ጋር እናሲዝና ማለት ነው። ማን ነው ያንቺ ራስ ማለት ነው? ቦይፍሬንድ ይዛለች። ቦይፍሬንድ ማዟን ዴዚ ማለት ነው። ዴዚ ራሱ ትምታና ሰውየውን አትወዶም፣ በጣም ነው የምትጠላው። ገባሽ? ይሄ 48 ዓመት የተባለው ሰውየው የት ነው? ኢትዮጵያ ነው ያለው። ኢትዮጵያ ዴዚ like the first time ነው ወደ ኢትዮጵያ ሄዱት። ኢትዮጵያ የሄደች ጊዜ ይኸውልሽ፣ ኢትዮጵያ የሄደች ጊዜ መኖራ ነው የምትጠላው እሱ ጋር። ይኸውልሽ በቃ አንቺ ችግርሽ እኮ ይሄ ነው። አታዳምጪ ነው። ዝም በይ ውሸትሽን። ባሏ ነጭ ነው ስትል ነበር እሷ ራሷ። ኖ ከባሏ ከፈታች ረጅም ጊዜዋ ነው። ተይ ቴምር ኖ ባሏ ነጭ ነው። የሷ ባል ነጫጭባ ስትል ነበር በላይ ሀበሻ ቦይፍሬንድ አይደለም። በጣም ያሳዝናል። በጣም ሰው ግን እንዴት እንደሚረዳ መብታችሁ ነው። ኖ አንቺ በጣም እኔ በጣም የምትናገሪያቸው ነገሮች መብራቱ በቃ መሬት መውረድ ነው። ቦይፍሬንድ እንዳላትና እንደሌላት አንተ ኖራት ቦይፍሬንድም ኖራት አልኖራት ከሰው ጋርም ሆነች አልሆነች አንድ እናት 1 ዓመት ሙሉ ተቃጥላ ባልታወቀ ምክንያት ህይወቷ አልፏል። አዎ አልፏል። እኛ የምንፈልገው በምን ሞተች የሚለውን ለመመርመር ብቻ ነው። በቃ ከዛ ውጪ ቤት ኖራት አልኖራት እንትና ነበረ አልነበረ ድንኳን ተጥሏል አልተጣለም እሱ አይደለም ኢሹ። መብረቁ እቺ ሰው አንተ ስትሪውን ሰምተከው ላይሆን ይችላል፣ መሀል ላይ ገብተህ ሊሆን ይችላል። ወላሂ ደምታ ሞታ የደከመችባት ከአንድ መልክ 2 መልክ አውጥታ ህይወት ሳያምራት አገር ሳያምራት ዘመድ ሳያምራት ከቀይ ጥቁር ሆና ተጠብሳ አሳደገች። ልጇ ምርጫ ሆነና ወዳ ሄደች። ትሂድ መብረቁ በቃ ምንም አይነት ምክንያት የለውም። ምክንያቱም ልጆች በመረጡት ይሄዳሉ። እናት አትተካም። ልጅ ግን አግብታ ወልዳ ህይወቷ ይቀጥላል። እናት ግን አትመለስም። የተጠበሰች እናት ተኮርተም የተቀመጠች እናት አትመለስም። ሄደች፣ ተቃጥላ ሞተች። ለምን ሞተች? ይሄ መብረቁ ወርደህ እንዴት ነው የሚለው ሁሉም ኢትዮጵያዊ ይመለከተዋል። ሁሉም አይተዋታል። ያልተንገበገበ ያልታመመ የለም በዚች እናት። አንድ ሴት ልጇን ማረጓን ማየት እሷ እናቷ የወለደቻት እናቷ ይሄን ማረግ ሳታሳያት በልጆቼ ይደሰታለሁ፣ በልጆቼ እካሳለሁ፣ ነገ ሰው እሆናለሁ፣ ልጆቼ ይጦሩኛል ብላ የጠቆረች እናት ዛሬ ላይ ግን በህይወት የለች። ሞት ፈርድ ነው። ማንም ከሞት የሚያመልጥ የለም። የፈጣሪ ነው ወይስ በምንድን ነው የሚለው ግን ለህዝቡ ጥያቄ ይሆናል። ምክንያቱም እቺ እናት ሲዛትባት ስትሰደብ በገዛ ልጇ ስትዋረድ የነበረች እናት በህይወት የለችም። እንደ ኢትዮጵያ እንደ እናት ያመናል። ሐቋ እንዲወጣ ነው ጥያቄ እንጂ ቦይፍሬንድ ኖራት መብቷ ነው። ቦይፍሬንድ ኖራት አልኖራት እሷ አይደለም ኢሹ ለምን ሞተች? ተጎርታለች ይቺ እናት። ይቺ እናት ውስጧ አስባችሁታል? እንዴት ነው እናት የልጇን ማረግ እኮ ትፈልጋለች። ባሌለችበት እኮ ነው በአደባባይ ተዳረችባት።
ሽምግልና እንኳን ሳይላክባት አንድ ድል እንኳን ሽማግሌ ልከው አልፈልግም ብላ ብትመልስ አይ ሽማግሌ ተልኮ እምቢ ብላለች በምርጫዋ ልጅቷ እንኳን ሄዳለች እኮ አልተደረገላት እውነት እቺ ሴት ነገ ሴት ነን ወልደናል ልጆች ምን እንደሚያረጉን የምናውቀው ታሪክ የለም በመረጡት ይሄዳሉ መብታቸው ነው ግን ታማለች እቺ ናት ጥያቄ ነበራት መልስ ነው ልጆቼ ናፈቁኝ ብላለች ልጆቿ ናፍቋት ነው የሞተችው እሺ ሞታስ ትሞትሽ እንበል ለምን ሞተች ለምን ይጣራላት ሐቅ አላት እቺ የኢትዮጵያ ህዝብ ናት አድኑኝ ልጄን አድኑልኝ እባካችሁ ልጄ ልትበላ ነው ያለች የጮኸች እናት ይሄ ዝም ብሎ ዛሬ ሞተች አልሞተች ይሄ ከባድ ስለሆነ መብረቁ እቺ ነገር አቅም ካለ አላህን ፈርተህ ሴት ልጅ ካለ ከእናት ነው የተወለድከው ሊያምህ ይገባል የዚች ልጅ እናት አማማት ቴንክ ዩ እውነት ነው በትክክል ነው የገለጽሽው እውነት እህታችን በትክክል ሁላችንም ታመናልና እውነት ነው የዚች ሴትዮ ሐቋ ይውጣላት መብረቁ እንደው ሐቋን አውጣላት እንደው ሐቋን አውጣላት በእግዚአብሔር ብለህ